እቃዎችን የሚፈልጓቸው ሁሉም ለራሳቸው ጥቅም ነው እንጂ የምር ለነሱ አስበው አይደለም ስላችሁ ሁልጊዜ በምክንያት ነው። ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። ዛሬ እንግዲህ በሶስት ነገር ነው የመጣውላችሁ። ያው ናቲ ቤት፣ ሀሰን ቤት እንደውም እዩ ቤት የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁ። እንግዲህ በመጀመሪያ ወደ ናቲ ጋር ስመጣ ናቲ እንግዲህ በጣም ጥሩ ሰው እንደሆነ ከጓደኛም በላይ ወንድም እንደሆነ ብዙ ነገር ተወርቶለታል ከዚህ በፊት። ግን አሁን ላይ ማለት ነው ሀይሜና ብሩኬ ችግር ውስጥ ከገቡ በኋላ እንደተወራለት አይደለም እያገኘ ነው ያለ ነው። የሚሰራቸው ቪዲዮ አንዳንዴ ወጥቶ በጣም ከሱ የማይጠበቅ ወንድም ምርጥ ጓደኛ ተብሎ እንደተወራለት አይደለም። አሁን ዛሬ ራሱ ቪዲዮ ላይ ያወራቸው ነገሮች በውስጥ መስመር ቁጭ አድርጎ እንደ ወንድም እንደ ጓደኛ መምከር ያለበትን ነገር ገና ለገናው የሱን ቻናል ማሳደጊያ ወይም የሱን ቻናል 50K ለማስገባት በቃ የሆነ ያልሆነ ነገር እንዴ ማለት ሚዲያ ላይ የሚወራና የማይወራ ነገር እንኳን እንዴት ነው ገና ለገናው የሱ ቻናል ያድጋልና መቶ ማውራት አለበት እንዴ? የማይሆን በውስጥ መስመር በውስጥ በቃ ቁጭ አድርጎ ማናገር ይችላል። ሲቀጥል ደግሞ የትናንቱን ቪዲዮ አይቷል አይደለ? ከፈለገ ቤታቸውን ያውቀዋል። የራሱ መኪና አለው። አንድ አፍታ ሄዶ አንድ 5 ደቂቃ ማውራት ዛሬ ላይ ያወራውን ትናንትና ቁጭ አድርጎ አውርቶ አረጋግቶ አስታርቆ ነገ እኔ ቤት ፕሮግራም አለ ፕሮግራሙ ላይ እንድትገኙ ብሎ መምጣት ይችል ነበር ግን ሁላም ለራሷ ጥቅም ቻናሏን ለማሳደግ በቃ አለ አይደለ? በጣም ነው የምታሳፍሩት። ግን የምር ናቲ ካንተ ይሄንን አንጠብቅም ነበረ። የምር ማለት ነው። በቃ እኔ እንጃ አንተን በሀብ ቦታ በመሌ ቦታ ነበር የምናይክ። በቃ ጓደኛ ሳትሆን እንደተወራልህ እውነትን በቃ ወንድም ነው። ትንሽ ከነሱን በእድሜም ተለቅ ያለ ነው። ትዳርም ላይ ስለሆነ በቃ የነሱን ችግር በቀላሉ እንዲያስተካክሉ የሚመክራቸው መከታ ወንድም አገኙ ብለን ነበር የምናስበው። ግን አይደለም፣ እንደተወራልህ በፍጹም አይደለህም። አንተ እዚህ ጋር ይሆናል አይደለ? በቃ በተመልካች ተወዳጅነትን ለማግኘት ቻናልህን ለማሳደግ ነው ተፍ ተፍ እያልከው ያለኸው። ግን ያ ለነሱ አይጠቅማቸውም። ለምሳሌ ዛሬ ያልከው ነገር በውስጥ መስመር በቃ ማለትም ካለብህ ከካሜራ ጀርባ ነው እንጂ እንደዛ ማውራት ያለብን ልክ እሱ ለሀይሚ መጥፎ እንደሆነ ልክ እሱ ሀይሚን እየጨቆናት እየበደላት እንደሆነ አይነት ነገር ነው። እሱ ለፍቅር ነው መስዋዕት እየከፈለ ያለው፣ ከእሷ ጋር ላለመለየት ነው ይህን ሁሉ መስዋዕት እየከፈለ ያለው እንጂ እሷን አንድ ክፍል መቆለፍ ፈልጎ አይደለም። ይሄዳለው፣ እጠፋለው፣ እወጣለው እያለችው ስለሆነ ነው። እንዳትሄድበት ነው፣ እንዳትለየው ነው፣ እሷን ላለማጣት ነው ይሄንን ሁሉ እያደረገ ያለውና ይሄ እንዴት መረዳት አቅቶህ ነው አንተ? እሺ ምከረው ማለት ያለብህን እኮ በለው፣ ግን በውስጥ እንደ ወንድም ማውራት ይገባ ነበር። ይሄ ነገር እኮ እንደዚህ ነው፣ ይሄ ነገር እንደዚህ ነው ብለህ ማውራት ሲገባ አንተ ጭራሽ ሌላ ነገር ልጅቷ ጭንቅላቷ ላይ ያላሰበችውን ነገር እንዲህ ብታረገስ፣ እንዲህ ብትሆንስ፣ እንዲህ ብትከስህስ፣ ደፈረኝ ብትልህስ፣ ራሷን ብታጠፋስ፣ ምን ጥሴ ቅብር ጥሴ ዝም እንደ ህጻን ልጅ ዝም ብለህ የማይወራ ወሬ ትዘባርቃለህ ማለት ነው። አይደብርም እንዴ? የምር በጣም ነው ያዘንኩብህ። በጣም የምር ማለት ነው። ካንተ ጭራሽ የማይጠበቅ ወሬ ነው ስታወራ የነበረው። ተመልካች የወደደን መሰላችሁ መሰለኝ። ራሳችሁን በጣም በዚህ ልክ ማውረዳችሁ ልክ አይደለም። የምር እንዴ አንድ ሰው ቻናሉን ለማሳደግ ወይም ደግሞ በተመልካች ዘንድ የሆነ በቃ እንዲሽቃበጥላችሁ አይነት የፈለጋችሁ ነው የምትመስሉት። የምር ማለት ነው። በቃ ወንድም የተባለ እንዲህ የምር እኔ አንዳንዴ ማለት ነው በቃ የኔ የምትሉት ሰው የምትወዱት ሰው ትልቅ ቦታ የምትሰጡት ሰው ነው የሚጎዳው ሲባል እውነት አይመስለኝም ነበር። እና በቃ እኔ እንጃ በብሩክ ያየው በጣም የሚወዳቸው ትልቅ ቦታ የሚሰጣቸው የእናቴ ልጅ የሚላቸው ግን ሊጎዱት እሱን አሰፍስፈው ነው የተነሱት። እሱን ወጥመድ ውስጥ ለማስገባት እሱን ችግር ውስጥ ለማስገባት ማለት ነው። እና ናቲና ሀሰን በቃ ውጡ ማለት እንደ ወንድም በውስጥ መስመር መምከር ያለባችሁን ማገዝ ያለባችሁን መቆጣት ያለባችሁን ነገር መቆጣት ካልቻላችሁ እዚህ ጋር ካሜራ እየደቀናችሁ እየመጣችሁ ልጆቹን የባሰ አትመርዟቸው። ጭንቅላታቸው ውስጥ ሌላ ነገር ጭራሽ ያልታሰበ ነገር እንዲታሰብ የሌለ ነገር እንዴ። ናቲ ትልቅ ሰው አይደለ እንዴ? ቢያንስ የልጅ አባት ባለትዳር ነህ። ለምንድን ነው በዚህ ልክ የወረርከው እንዴ? ማለት ቅድም ያልከውን
ሲጀመር ጭራሽ እንደዚህ አይነት የሆነ ሰው ጭንቅላት ውስጥ የሌለ ነገር እንደዚህ ሚዲያ ላይ ወጥተ ማውራት አልነበረብህም። ጥሩም አይደለም። አይ ይሄን ነገር ማለት አለብኝ ይጠቅመዋል፣ ይሄን ነገር ማስተካከል አለበት ካልክ ደግሞ ዞር ብለህ ቁጭ አድርገህ መምከር። ካሜራ ደቅነ ምናምን አይነት ነገር ልክ እኮ ለብሩክና ለሀይሚ ያሰብክ አስመሰልከው። ኧረ እባክህ። ምናልባት አንዳንድ ሞኞች ለነሱ ያሰብክ መስሏቸው ሊያሽቃብጡልህ ይችላሉ። ግን እኛ ለነሱ እንዳሰብክ ሳይሆን እነሱ በቃ የሆነ ችግራቸው እንዳይፈታና ሀይሚ ከዛ ቤት ወጥታ እንድትሄድ እንዲለያዩ አይነት ያሰብክ ነው። በቃ እኛ የመሰለንም ሳይሆን እንደዛ ነው እየሄድክ ያለው። ምክንያቱም አንድ ወንድም ሚዲያ ላይ እየወጣ የሌለ ነገር አያወራም። ሀሰንም ቢሆን በቃ እሰይ ሻንጣዋን ይዛህላት መጥተሃል አይደለ? ጎበዝ፣ እናመሰግናለን። እንኳንም እቃዋን ይዘህ መጣ። ግን ደግሞ በር ሰብራለሁ፣ ከሳለሁ፣ ህግ ቦታ ሄዳለሁ። ሄድ እስኪ ሄድና ብሩክን አሳስረው። ከዛ በኋላ በቃ እንደውም ከህይወቱ ማለት ነው ለአንዴና ለመጨረሻ ያስወጣል። ድጋሚ በዙሪያው አትመጣም ማለት ነው። አንተ ሄደ ብታሳስረው ሀይሚ ታስፈታዋለች። ምንም አታመጣም። ይሄ ልነግርህ እወዳለሁ ባጭሩ ማለት ነው። ግን ደግሞ በቃ ወዳጅ እየመሰላችሁ ጓደኛ እየመሰላችሁ በቃ ሰው አትግዱ። የምር በጣም ነው የሚደብርባችሁ። በተለይ ትልቅ ቦታ ለሚሰጧችሁን ሰዎች፣ የሚወዷችሁን ሰዎች ከጓደኛ አልፎ እንደ ቤተሰብ አይተው ወንድም እህት የሚሏችሁን ሰዎች በዚህ ልክ ለመጉዳት አትጣሩ። ሀሰን ራሱ ዛሬ ያደረግከው ነገር ልክ አይደለም። የተነጋገርከው ንግግር በር ሰብራለሁ፣ ከሳለሁ፣ ወጣለሁ፣ ገባለሁ እንዴ! ሀይሚ በዚህ ሰዓት እንክብካቤ ነው የሚያስፈልጋት። ምን አንተ የወንድምህን ሚስት ልታገባ ወይስ ልትንከባከብ ነው እንዴ? ፍቅር ልትሰጥ አስብክ እንዴ? ፍቅር ለመስጠት እኮ አለ ካጠገቧ። በቃ እሷ ትንሽ ጊዜ ያስፈልጋታል። ያናደዳት ነገር አለ። ከዛ ነገር እሱ እንደምንም ብሎ ያስወጣታል ከዛ ስሜት። እናንተ ገለል በሉ፣ በቃ ገለል በሉ እስኪ ከሰው ህይወት። እንዴ የራሳችሁ ህይወት የላችሁም እንዴ? እስኪ ተዋቸው በቃ። ችግሩን ከዚህ በፊት ራሱን ችሎ ነው የፈታው። ከዚህ በፊትም ያደረገው ነገር ነው፣ አዲስ ነገር አይደለም። ምን ታካብዳላችሁ? እሱ እኮ በክፋትም በተንኮልም ሄዶ አይደለም፣ ለፍቅር መስዋዕት እየከፈለ ነው። እሷን ላለማጣት ነው እንደዚህ እያደረገ ያለው። ምክንያቱም እሄድብሃለሁ፣ ጠፋብሃለሁ፣ ካንተ ጋር መቀመጥ አልፈልግም እያለች ስለሆነ ያ ነገር እንዳይፈጠር እሱ ደግሞ በቻለው መጠን ነገሮችን እስከሚፈቱ ድረስ አውርተው እስከሚግባቡ ድረስ ነው እንደዛ ያደረገው እንጂ ሌላ በቃ ከብሩክ እናንተ አስባችሁላት። ዋው በጣም ነው እንዴ የምታስቡላት? አረ በጣም እኮ ነው የምታስቡላት። የሚያስብ ሰው እኮ ናቲ ራሱ አስበህል ቢሆን እኮ ቤቷን ታውቀዋለህ። መኪናን አስነስተህ ቀጥ ብለህ ሄደህ አንኳኩተህ ምንድን ነው አንቺም ወደ ራስሽ ተመለሺ፣ እንደዚህ አታድርጊ፣ ለምንድን ነው የምትለያዩት? ለምንድን ነው ቤት የምትከራዩ? ለምንድን ነው ከሱ መለየት የፈለግሽው? አንተም እንደዚህ አታድርግ ብለህ ሁለቱንም እዛው ተቆጥተህ ካሜራህን ወደዛ ጥለህ ሁለቱንም ተቆጥተህ ነገሮችን አስተካክለህ በቃ በልክፈትላት። አንቺም እጠፋለሁ ምናምን የምትይውን ነገር እንዳታስቢ። በቃ እንደ ወንድምሽ ከሆነ የምታየኝ እንደዚህ አይነት ነገር ብታረጊ ከኔ ጋር ነው የምትቀያየሚው ምናምን ብለህ ተቆጥተህ ቤታቸው ሄደህ አስተካክለት መመለስ ትችል ነበረ። ግን አጅሬው ፕሮግራምህን አዘጋጀ። ከዛ ካሜራ ደቅነህ እንዲህ ብታረግስ፣ እንዲህ ብትሆንስ፣ እንዲህ ብትወጣስ፣ እንዲህ ብትገባስ ትላለህ። የማይባል ነገር ጭራሽ የሰው ሀይምሮ ትበክላለህ ማለት ነው። እና በጣም ነው ያዘንኩብህ ናቲ፣ የምር በጣም ማለት ነው። ከሀሰን እንኳን ተሽለህ አልተገኘህም፣ ብሰን የተገኘኸውና በቀላሉ ሄደ ቤታቸው ማስተካከል የምትችለውን ነገር ካሜራ ላይ ወጥተህ የማይባል በቃ ኧረ እንጃ ብስማ በጣም ታሳዝናላችሁ። ግን የምር ቀን አልፎ ግን በጣም ነው የሚታዘባችሁ ብሩኬ፣ የምር ማለት ነው። ከዚህ ችግር ይወጣል። ምክንያቱም ልበቀና ወይ ደግሞ ልበ ንጹህ የሆነ ሰው እመኑኝ ፈጣሪ ሁሌም ጥሎ አይጥለውም። ብዙ ፈተናዎችን አልፎ የመጣ ልጅ ነው። ነገም ደግሞ የነገር ተስተካክሎለት እናንተን እንዳይታዘባችሁ ፍሩ። የምር በጣም ነው የምታሳፍሩት። ሀሰንም በቃ ሻንጣዋን አምጥተሃል፣ እግዚአብሔር ይስጥህ፣ በቃ ውጣ ከዚህ የምር ውጣ ሀሰን። የምር የእነሱን ጓደኝነት የምትፈልገው ከሆነ ውጣ በቃ። አስተካከልኩ እያልክ እያበላሸ ነው። ምንም እያስተካከልክ አይደለም። አንድን ሴት ልጅ ትዳርሽን በትኝ፣ ከቤትሽ ውጪ ቤትሽን ተይና የተስተካከለውን ቤትሽን ትተሽ በትነሽ የራስሽን ቤት ተከራይ ወይ ደግሞ ነይና ከባልሽ ጓደኛ ቤት ተቀመጭ። አረ በጣም ነው እንዲህ የምታስብላት። ተው እንጂ ወንድምሽ ይላል ያም እየተነሳ። የትኛው ወንድማችሁ? ወንድሞቿ አብርሃምና ኤፍሬም ናቸው። በቃ አታሽቃብጡ እናንተ። የብሩክ ጓደኞች ናችሁ። በብሩክ ነው የምታውቃችሁ። ምንም የሆነ አታስመስሉ።
ወንድም እንደዚህ ነው እንዴ? ወንድም ቤትሽን ለቀሽ ውጭ ይላል እንዴ? ወንድሙ አብርሃምና